فردوس الرحمن ظلال فردوس الرحمن بعد الله عز وجل ለባሮቹ የሚጠቅማቸው እንዲሁም ከፍ የሚያደርጋቸው የሚጠብቃቸው አስባቦች ነጥቦች ከማብራራት ከመግለጽ ቀጥታ በአላሁ ስብሓነሁ ወተዓላ ቁርአንም ይሁን እንዲሁም በነቢያችን ዓለይሂ ሰላቱ ወሰላም አንደበትም ይሁን ወደ ኋላ አላለም ያብራራል ይገልጻል። አንድ የአላህ ባሪያ ከአላሁ ስብሓነሁ ወተዓላ ጥበቃ ስር መሆን አይቀሬ ጉዳይ ነው። ማንኛውንም ባሪያ የአላህ ጥበቃ ማግኘት አለበት። የአላህ ጥበቃ የሌለበትን ጉዳይ የተፈጸመ የተሳካ ያማረ የተስተካከለ ሆኖ አይገኝም። ነቢያችን ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ዓብዱላህ ብኑ ዓባስ ረዲየላሁ ተዓላ ዐንሁማ ገና ሕፃን ታዳጊ ልጅ እያለ ያዙትና ከኋላዎቸው ነበርኩኝ ይላል። አንተ ልጅ ሆይ የተወሰኑ አረፍተ ነገራቶችን አስተምረሃለሁ። ከነዛ ውስጥ ነቢዩ ዓለይሂ ሰላቱ ወሰላም ዋነኛውና የተፈለገው ምን አሉት? ኢሕፈዝላህ አላህ ጠብቅ፣ የሕፈዙክ ይጠብቀሃል። አላሁ ጀለ ወዓላ ከኛ ምንም የሚፈልገው ነገር የለም። ወላሁ ገኒዩን ዐኒል ዓለሚን ባይሆን ነቢያችን ዓለይሂ ሰላቱ ወሰላም አላህ ጠብቅ ይጠብቀሃል ማለታቸው የአላህ ዲን ጠብቅ። አላህ ብዙ ነገራቶችን አስተላልፎልናል፣ ደንግጎልናል። ሐላሉ እንደ ሐላልነቱ፣ ሐራሙን እንደ ሐራምነቱ። እነዚህን ነገራቶችን ጠብቅ፣ አላህ ይጠብቀሃል። አሁንም ደገሙለት፣ ኢሕፈዝላህ ተጂድሁ ቱጃሃክ የአላህ ዲን ቀጥ አርገህ ጠብቅ። አላሁ ስብሓንሁ ወተዓላ የትኛውም ቦታ ላይ ሲረዳህ፣ ሲጠብቅህ፣ ሲያግዝህ፣ ሲያጠናክርህ ታገኘዋለህ አሉት ረሱላችን ዓለይሂ ሰላቱ ወሰላም። የአላህ ጥበቃ ከፈለግን ዲናችን እንጠብቅ። የአላህ ጥበቃ ከፈለግን አላህ እንዲጠብቀን የአላሁ ስብሓንሁ ወተዓላ እገዛው እርዳታው ሁሉ ሌሎችም ጠቃሚ ነገራቶች ከሱ ዘንድ የምናገኛቸው ለማግኘት ከፈለግን በልዩ ሁኔታ ጥበቃውን ከፈለግን ዲኑን እንጠብቅ፣ ሰላታችን እንጠብቅ፣ ቁርአናችን እንጠብቅ፣ የረሱል ዓለይሂ ሰላቱ ወሰላም ሱና እንጠብቅ። ባይሆን አላሁ ተዓላ ሌሎችም ምክንያቶች አድርጎልናል አላህ እንዲጠብቀን ከፈለግን የመጀመሪያውና ዋነኛው አላሁ ጀለ ወዓላ በብቸኝነት ማምለክ፣ አላሁ ስብሓንሁ ወተዓላ ላይ አለማጋራት፣ ከአላህ ውጭ የሚጠሩትን መከልከል። አላሁ ስብሓንሁ ወተዓላ የእሱ ጥበቃ ከኛ ይሆናል። ለሁ ሙዓቂባቱ ሚን በይን የደይህ ወሚን ኸልፊህ የሕፈዙነሁ ሚን አምሪላህ አይ ብኢዝኒላህ። ለትክክለኛው ባሪያ ከፊትም ከኋላም የሚጠብቁትን ጠባቂዎች አድርጌለታለሁ በአላሁ ስብሓንሁ ወተዓላ በእኔ በራሴ ፍቃድ ይላል። ስለዚህ አላሁ ጀለ ወዓላ ተውሒድ በራሳችን በቤተሰባችን በማህበረሰባችን ተውሒድን እንዲስፋፋ ተውሒድን እንዲቆም በምናደርገው ትግልና ጥረት ልክ የአላህ ጥበቃ ከኛ ጋር ይሆናል። የአላህ ጥበቃ ከምን? ከመዋረድ። የአላህ ጥበቃ ከምን? ከማነስ። የአላህ ጥበቃ ከምን? ከመጥፋት። የአላህ ጥበቃ ከምን? ውዝግብ ብዥታ የሚፈጥሩ ነገሮችን አጥቅቶን ከመዋለል ሁሉ የአላህ ጥበቃ እናገኛለን። የተውሒድ ጥበቃችን ያስተካከልን እንደሆነ አላሁ ስብሓንሁ ወተዓላ የጀነትን ሰዎች ጀነት ሲያስገባቸው የጀነትን ሰዎች ጀነት እንዲገቡ ጥሪ ሲደረግላቸው ወቲልኩም ልጀነቱ ለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን ያ ጀነት እኮ እናንተ ያገኛችሁት እንደ ምክንያት አላሁ ስብሓንሁ ወተዓላ ያደረገላቸው ትሰሩት በነበረው መልካም ስራችሁ ነው። ከዛ ስራ ሁሉ የተሻለውና ትልቁ የተውሒድ ነው። አላሁ ተዓላ እንዲጠብቀንም ከፈለግን በድዋ እንበረታለን። ነቢያችን ዓለይሂ ሰላቱ ወሰላም ለአላህ አንድን ነገር ጠብቅልኝ ተብሎ የተሰጠው እንደሆነ ቃሉን አያጥፍም፣ ይጠብቃል። ኢዘ ስቱዲዐ አላህ ሸይአን ሐፊظህ
ቤተሰቦችህ እንዲጠብቅልህ ለአላህ ከለመንክ ይጠብቅልሃል። ነፍስህን ሊያድንልህ ከለመንከው አላህ ያድንሃል። ሁሉም ነገራቶችን እንዲጠብቅልህ ከጠየቅከው አላህ ይጠብቅሃል። ነቢያችን ዓለይሂ ሰላቱ ወሰላም እንደዚህ ሰራዊቶች ወይንም መንገደኞችን ሲሰናበቷቸው ለአላህ እጠይቅላችኋለሁኝ ሰላሙን ለእናንተ እንዲሰፍን እንደዚሁም ዲናችሁም አላህ እንዲጠብቅላችሁ በሰላም ሄዳችሁ እንድትመለሱ ለአላህ እጠይቅላችኋለሁ እያሉ ይሰናበቷቸው ነበረ። አንድ ሙሳፊር የሆነ አካል አካባቢውን ጥሎ ለጉዳዩን ወደ ሌላ ቦታ በሚሄድበት ሰዓት ይሄን ዱዓ ማብዛት አለበት። አላህ ሊጠብቀን ከፈለግን አዝካር ላይ የጠዋት አዝካር፣ የማታ አዝካር፣ በምንተኛበት ሰዓት አዝካር አለ፣ በምንበላበት ሰዓት አዝካር አለ፣ በምንጠጣበት ሰዓት አዝካር አለ፣ በልተን ጠጥተን ስናበቃ አዝካር አለ፣ ሶላት ሰግደን ስናበቃ አዝካር አለ፣ ከሶላት በፊት አዝካር አለ። የተለያዩ ዒባዳዎችን ጨርሰን ስናጠናቀቅ አዝካር አላሁ ሱብሓነሁ ወተዓላ አስከትሎ አስቀምጦልናል። በእንደዚህ አይነት አዝካር አላህን በመዘከር ላይ የምንገኝ ከሆነ የአላህ ጥበቃ ከኛ አይወገድም። ልክ ነቢያችን ዓለይሂ ሰላቱ ወሰላም እንዳሉ በአላሁ ሱብሓነሁ ወተዓላ ስም እጠበቃለሁኝ ያለ የሆነ አካል ሰማይ ላይ ያለውንም በላ፣ ከሰማይ የሚወርድ ብዙ በላ አለ፣ ምድር ላይም ያለውን በላ፣ ከምድርም ብዙ በላ ይኖራል። ሰዎች በሚያመጡት ወንጀላቸውና ጥፋታቸው ከእንዲህ አይነቶቹ አላሁ ሱብሓነሁ ወተዓላ ይጠብቀዋል። ድንገታዊ የሆነ በላ አይመጣበትም። ጠዋቱ ክፍለ ጊዜ ያለው እንደሆነ እስከሚመሽ ድረስ፣ ምሽት ሰዓት ያለው እንደሆነ እስከሚነጋ ድረስ ቀላል እኮ ነው። ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊሰማ ሶስት ጊዜ ያልነው እንደሆነ አያችሁ። ድንገታዊ የሆነ ማናስበው የሆነ ሙሲባ በላ ከዚህ አላሁ ተዓላ ይጠብቀናል። እንደዚሁም ነቢያችን ዓለይሂ ሰላቱ ወሰላም የትኛውን ቦታ ላይ አንድ ሰው አርፎ የትኛውን ቦታ ላይ ደርሶ ከመስጊድ ውጭም ይሁን ከውጭም ወደ መስጊድም ገብቶ ያረፈም ይሁን ታክሲም ላይ ይሁን ሌላም ቦታ ሸንጎም ላይ ይሁን ማንኛውም ቦታ ላይ ሲያርፍ አዑዙ ቢከሊማቲላሂ ታማ ሚን ሸሪ ማ ኸለቅ ይሄን ያለ እንደሆነ እኔ በአላሁ ሱብሓነሁ ወተዓላ ሙሉ በሆኑ ቃሎቹን እጠበቃለሁ ከፈጠረውና ካስገኘው ተንኮልና ሸር በሱ በአላህ ቃላቶች እጠበቃለሁ ያለ የሆነ አካል ከዛች ቦታ ላይ ተነስቶ እስከሚሄድ ድረስ ምንም አይነት አደጋ አይነካውም። ቁጭ ብለን ስለ ስንት ሰው ነው የምናወራው? ስለ ስንት አይነት ወሬ ነው የምንቀድደው? በተለይ በሴቶች በኩል አዝካር ዱዓ ማድረግ ሲገባቸው በሐሜት በወሬ አንድ ቦታ ላይ ከተቀመጡ ይሄንን ያበዛሉ። ወይ ስለ ቤታቸው ሁኔታ የኑሮ ሁኔታ ተቸገርኩ እንዲሆነ ወይንም ስለ ጎረቤታቸው ወይንም ስለ አንድ ሰው ሴቶች ጋር ይበዛል፣ ወንዶች ይቆጠባሉ ማለት አይደለም። እቺን ቃል ብንጠቀም አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ የሚለው ብንጠቀመውና ምላሳችን ይሄ የለመደ ቢሆን ኖሮ ሐሜትም ውስጥ ባልተዘፈቅን ሌላውም ችግር የሚያመጡ ነገራቶች ላይ ገብተን ባልታየንም ነበር። ስለዚህ የአላሁ ሱብሓነሁ ወተዓላ ጥበቃ የምንፈልግ ከሆነ በእስትግፋር በአዝካር በዱዓ ተውሂድን በማሳመር በእነዚህ ነገራቶች ላይ እንጠንክር። ጀዐለኒ አላሁ ወኢያኩም ሚነ አለዚነ የስተሚዑነ አልቀውል ፈየተቢዑነ አሕሰነህ ወአኺሩ ደዕዋና አልሐምዱሊላሂ